አንድ የሰፈራችን ወጣት ራሱን አንቆ ይገልና ቀብር ደርሰን ከጓደኛዬ ጋር እንመለሳለን። ሁለታችንም ተሸኛይተን ወደ ቤት እሱም እኔም እንገባለን። ትንሽ እንደቆየው ግን ሰፈራችን በጩኸት ተደበላለቀ። ዘልዬ ወጥቼ በር ላይ አማተርኩ ጩኸት ወዳለበት። አተኩሬ ሳይ ግን ተገረምኩ። አብሮኝ አሁን ቀብር ሄደን የመጣ ነው ጓደኛዬ ቤት ነበር ጩኸቱ። ሰዎች ተሰብስበዋል። እየሮጥኩኝ ወደ ቦታው አመራው። ሰዎቹን እየገፈታተርኩኝ ወደ ግቢው ገባው። ግቢው ስገባ ግን ተው ተው የሚል ድምፅ ጓደኛዬን ከቦት ጓደኛዬ ከበላያቸው ቆሟል። በእጁ ገመድ ይዟል። በጣም ተገረምኩ፣ ተደናገጥኩኝ። ምንድነው እያልኩ እየጮኩኝ እኔም ጓደኛዬን ለማስጣል ተቀላቀልኩኝ። ሁላችንም ተረባርበን ጓደኛዬ ከተሰቀለበት አወረድነው። ሁሉንም ሰው አረጋግተን የመጣውን ሰው ወደ ቦታው እንዲመለስ ሰላም እንደሆነ ነግረናቸው ጓደኛዬን ይዘነው ወደ ሳሎን ቤት ገባን። ጓደኛዬ አፍሯል፣ አንገቱን አቀርቅሯል። ሁሉም ሰው እሱን እየተመለከተው ነው። ጠጋ ብዬ ምን ሆነ ነው ጓደኛዬ ብዬ ጠየቅኩት። እሱም ቀንቼ ነው አለኝ። ምን ማለት ነው ደግሞ ይሄ? በምንስ እንደሚቀናው ብዬ ጠየቅኩት። ቅድም በቀበርነው ልጅ ቀንቼ አለኝ። ብዬ በጣም ተገርሜ ምኑ ነው ደግሞ የሚያስቀናው? እንዴት ራሱን ያጠፋል? እንዴት እንዲያደርጋል? እያልን እየተመካከርን እያወራን እያዘናል የመጣ ነው። እንዴትስ በሱ ትቀናለ? ለዛውም ራሱን ባጠፋ ብዬ ድጋሚ ጠየቅኩት። እሱም እናቱ ልጄ ልጄ እያለች ስትንከባለል፣ አባቱም ሬሳውን አልለቅም ብሎ ሲያለቅስ፣ እህት ወንድሞቹ ጨርቁን ይዘው ሲያለቅሱ፣ ስሙን እየጠሩ እያቆላመጡ ሲያለቅሱ፣ ጓደኞቹም እየጠሩት ሲያለቅሱ፣ ሁሉም እሱን እያሉ ሲያለቅሱ ቀናሁኝ ብሎ መለሰልኝ። ምን ማለት ነው አልኩት። እንዴት በዚህ ይቀናል እንዴ ብዬ ሌላ ጥያቄ ጠየቅኩት። እሱም አዎ ይቀናል። እኔ እኮ እናቴ የት እንዳለው አታቅም፣ እንዴት ነው ብላኝም አታቅም። አባቴም ሲወጣና ሲገባ ስለ እኔ ግድ የለውም። እህት ወንድሞቼ የት ነው የዋለው፣ መቼ ነው የሚወጣው፣ መቼ ነው የሚገባው የሚለውን ነገር አያቁም። አንድም ሰው ስለ እኔ ግድ ያለው ሰው የለም አለኝ። እሱ እኮ ሁሉም ይወዱታል። አየህ አይደለ? ሁሉም ስለ እሱ ሲያለቅሱ፣ ሁሉም ሬሳውን አንለቅም ብለው ሲያለቅሱ፣ እናት አባቱ ስለ እሱ ሲያለቅሱ ቆሜ እየቀናው ነበር አለኝ። እጅግ በጣም ተገረምኩኝ። የምመልስለት መልስ አጣውኝ። አረጋጋሁት። ተው ብዬ ካጽናናሁት በኋላ ወደ ቤቴ አንገቴን ደፍቼ ገባሁኝ። አንድም ቃል ለሱ ያልኩት ነገር የለም። ግራ ተጋብቻለሁ። በሰዓቱ የጅል ሐሳብ መስሎኝ ምንም አልመለስኩለትም። አረጋግቼው ብቻ ወደ ቤቴ ገባው። ግን ወሬው ሰላም ነሳኝ። ለካ ያለመወደድ ሞትን ያስናፍቃልን? መረሳት ለካ ከመቃብር በላይ ነው። እወድሃለሁ ያለመባል ለካ ከመኖር ያቃቅራል።
ለካ ከቀብር መልስ ብዙ ሞትን ከሚመኙ በሟች ከሚቀኑ ሰዎች ጋር ነው ወደ ቤት የምንገባው። በዚህ ሰዓት ሰው ርቦት ከፍቶት ፈተና ውስጥ ሆኖ የሚያማክረው የሚፈልግ ብዙሃን ነው። እጅግ በጣም ተገረምኩኝ፣ ግራ ገብቶኝ ነበር። ግን ብቻዬን ሆኜ ሳስበው ጓደኛዬ ትክክል ነበረ። ብዙውን ጊዜ ብቸኝነቱን ይመርጣል። እኛም ጓደኞቹ ብቻውን መሆን ይፈልጋል፣ ብዙ አያወራም በሚል ጓደኛችንን ብዙ አንቀርበውም ነበር። ጓደኛችን ግን በጣም እየተጎዳ ነበረ። ይህ ታሪክ ብዙዎችን ያስተምራል ብዬ ስላሰብኩኝ ነው ያካፈልኳችሁ። ብዙ ሰዎች በሰዎች መሃል ተቀምጠው ሰውን ይናፍቃሉ። በሰዎች መሃል እየተራመዱ ባይተዋርነት ይሰማቸዋል። ከቤተሰቦቻቸው ጋር እየኖሩ ብቻቸውን እንዳሉ ይሰማቸዋል። ያ ሁሉ የከበባቸው ሰዎች የነሱ የሆኑ አይመስላቸውም። ስለዚህ አጠገባችሁ ያለውን ሰው የምትወዱት ከሆነ አጥብቃችሁ መያዝ አለባችሁ። ልክ እንደኔ ጓደኛ አንድ ቀን ሊያመልጣችሁ ስለሚችል፣ ስለዚህ ሁልጊዜም ቢሆን የራሳችሁ የሆነን ሰው የምትሰጡትን የምትመልሱለትን አንዲት ቃል ከሞት ታነሳለችና ሁልጊዜም ቢሆን የምትወዱትን ሰው እወድሃለሁ ወይም ደግሞ አንተ ልዩ ነህ ወይም ደግሞ አንተ ከሰዎች ትለያለህ የሚለውን አድናቆት ለኔ ለምትሉት ሰው መስጠታችሁን አትርሱ። ቃል ያነሳልን ይገላልም። ስለዚህ በአንዲት ቃል ተስፋ የቆረጠን ሰው ልታድኑት ትችላላችሁና ሁልጊዜም ቢሆን አጠገባችሁ ያለውን ሰው በትኩረት ተመልከቱ። ይህ ታሪክ ብዙ ያስተምረናል። ታሪኩ በጣም ልብ ይሰብራል። እንግዲህ ጓደኛውን ቀብሮ ሲመጣ በጓደኛው ይቀናል። ያው እንግዲህ ጓደኛውን ቤተሰብ እንዴት ለቅሶ ሲያለቅሱ አይቶ እንዴት እኔስ የሚፈልገኝ ሰው የለም በማለት ራሱን ሊያጠፋ ተነስቷል። ይህ ብዙዎቻችን ቤት የሚኖር ነው። ቤቱ ይቁጠረው። በእንደዚህ አይነት ታሪክ የታሰርን ብዙዎች አለንና አንዳንድ ጊዜ ችላ የምንለው ነገር እንግዲህ ሰላምታም ሊሆን ይችላል። እናት፣ አባት፣ እህት፣ ወንድም የበለጠ ደግሞ ሊከፋ የሚችለው ቤተሰብ ሲሆን ነው። ከእናት ከአባት ወይም ደግሞ ከእህት ወንድም እንዴት አያቀርቡኝም፣ እንዴት የኔ የምላቸው ሰዎች ከኔ በላይ የማስብላቸው ሰዎች እንዴት ለኔ እነሱ ምላሽ አይሰጡኝም የሚለው ነገር በጣም አይምሮ ሊጎዳ ይችላል። እንዳያችሁት እንግዲህ ራስም እስከ ማጥፋት ራስ እንኳን ባያጠፉ እየኖሩ እጅግ በጣም የሚጎዱ ሰዎች አሉ። ይህ ነገር ውስጥ ይነካል በጣም ማለት ነው። ሰዎችን እየፈለግናቸው የምንፈልጋቸው ሰዎች እኛን እንደማይፈልጉን ምላሽ ስናይ ይህ በጣም ውስጥ የሚሰብር ልብ ሰባሪ ነገር ነውና እንዳያችሁት ራስን አንድ ሰው ራሱን ሊያጠፋ የሚነሳው ከልክ በላይ ሲሆንበት ነውና ችሎ ነገሮች አልሆን ሲለው እንደማይስተካከል ሲያቅ ሰው በራሱ ላይ ይወስናል ማለት ነው። ስለዚህ ቃል ያነሳልም ይገላል የሚለውን ነገር ትክክል ነው። አንዲት ቃል ከሞት ታነሳለች፣ ታለመልማለች። ስለዚህ ሁልጊዜም የራሳችሁ የምትሉትን ሰው ተንከባከቡ እላችኋለሁኝ። ይህ ታሪክ እጅግ በጣም አስተማሪ ነው። ከተመቻችሁ አስተማሪ ነው ብላችሁ ካሰባችሁ ሼር አድርጉ ለሌሎች ጓደኞቻችሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ ጉንፋን ይዞኝ ድምፄ ተዘግቷል። በጣም ይቅርታ። ግዴታ ቪዲዮ ከሰራው ስለቆየው ቪዲዮ የሰራሁት እንጂ ድምፄ የኔ አይደለም። የዛሬው እንግዲህ ተውሼው ነው። ስላዳመጣችሁኝ ከልብ አመሰግናለሁ። ቀጣይ በሌላ ታሪክ እስከምንገናኝ ሰላም ሁኑ። አመሰግናለሁ ስላዳመጣችሁኝ።